ማንም ሰው በእግር ኳስ ሜዳ ላይ ይሄንን አያለው ብሎ ከፍሎ የማይገባም። በቴሌቪዥን ስክሪኖችም ቢሆን እነኚህን አጋጣሚዎች በእግር ኳስ ሜዳ ላይ አያለው ብሎ አያስብም። ትላንትና በእግር ኳስ ዓለም በአንድ ስቴዲየም የታየው ነገር አጃኢብ የሚያስብል ነው። ውድ ቤተሰቦቻችን ሙሉ ዘገባውን በዚህኛው ጥንቅራችን ይዘነዋል። እንዴት ቆያችሁን? ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን የምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ውድ ቤተሰቦቻችን በርካታ መረጃዎችን ይዘናል። መግቢያችን ላይ ነገርናችሁን እጅግ በጣም አስገራሚውን በእግር ኳስ ሜዳ ላይ ትላንት የታየውን ጨምሮ በመረጃችን አካተናል። አስቀድመን የተወሰኑ የሀገር ቤት መረጃዎችን ይዘናል። በአውሮፓ ትልልቅ ክለቦች ወቅታዊ መረጃዎችን በሪያል ማድሪድ በኩል በቡድን ዜና እናደርሳችኋለን። ባርሴሎና ቤት የተዘጉ ፋይሎች፣ ሚስጥሮች መውጣት ጀምረዋል። እጅግ በጣም አነጋጋሪው ነገር በተጫዋቾቹ በኩልና በአሰልጣኙ በኩል ክፍተት ለመፍጠር በባርሴሎና የተሰራው ሴራ በጣም አነጋጋሪ ሆኗል። ጉዳዩን ይዘነዋል። በአውሮፓም ዙሪያ በርካታ መረጃዎችን ለእናንተ ውድ አድማጮቻችን በአውሮፓ ትልቅ ክለቦች እንዲሁ ይዘንላችኋል። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን የሚደረገው ጥረት እንዳለ ሆኖ የአውሮፓን ትኬቶችም ለመቁረጥ የሚደረጉ ጥረቶች አሉ። ከዛ በኋላ ደግሞ በፕሪሚየር ሊጉ ለመትረፍ የሚደረግ ጥረት እንመለከተዋለን። ፔፕ ጋርዲዮላ ከዋንጫ ጉዞ ጋር በተያያዘ የሰጡት ሀሳብ አለ። ከዛ በዘለለ ሃላንድ ምንድን ያጋጠመው በልምምድ ሜዳ ላይ በጣም አነጋጋሪ ጉዳይ ነው። ለየት ያለ ጥንቅር ይዘናል። በሲቲ በኩል ከቼልሲ ጋር በተያያዘ የቡድኑ ወሳኝና ቁልፍ ተጫዋቾችን በተመለከተ ለየት ያለ ጥንቅር ይዘናል። የአሰልጣኝ ሊያም ሮዘኒየር ፈተናዎች እንዴት ያሉ ነበሩ? ተጠባቂዎቹስ እንዴት ያሉ ናቸው? በቼልሲ መረጃ ሰዓት እናነሳዋለን። በሊቨርፑል የመረጃ ሰዓታችን የዝውውር መረጃ በስፋት እናነሳለን። ኮንትራት ከማራዘም ጋር ወቅታዊ ጉዳዮችን ይዘናል። በአውሮፓ ሻምፒዮንስ ሊግ ትልቅ ጨዋታ እንዳለበት ይታወቃል። ቱርክ ላይ ከጋላታሳራይ ጋር ተጨማሪ ቡድን ዜና ይዘናል። የሊቨርፑል ደጋፊዎች እንደዚሁ እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። በዩናይትድ የመረጃ ሰዓታችን የማንቸስተር ዩናይትድ በርከት ያሉ ሌጀንዶች ሚዲያ ላይ እንዳሉ ይታወቃል። ለሁለት ተከፍሎ እንዳለ ይታወቃል ቡድኑ። የተወሰኑትን እንመለከታለን። ተጨማሪ መረጃዎችን አግኝተናል። ከዛ አትሌቲክም ያገኘነው የማንቸስተር ዩናይትድ የአሰልጣኝነት ጉዳይን አዲስ መረጃ አለ። የ6 ቁጥር ቦታና በክርስቲያኖ ሮናልዶ በኩል አንድ ተጨማሪ መረጃ ለዩናይትድ ደጋፊዎች እናጋራችኋለን። ከፕሪሚየር ሊግ ሻምፒዮንነት ጋር በተያያዘ አሁንም ውዝግቦች እንደቀጠሉ ናቸው። የአርሰናል የጨዋታ ስልት ደግሞ አጀንዳ ከሆነ ሰንበት ብሏል። ከዚህ ጋር በተያያዘ ሩኒ አለን ፓርዲውና እውቁ ኢትዮጵያዊ ስፖርት ጋዜጠኛ በጉዳዩ ላይ 3 ትልቅ ነጥቦችን አንስተዋል። ይህ የሚታማው ቡድን ግን በጣም አስገራሚ መረጃ አለው። አርሰናል ቤት እንዲህ የታማ ግን አርሰናል እንደዚህ አይነት አስደናቂ ቁጥር ካለው ሐሜቱ ተገቢነት አለው ወይ የሚለውን ደግሞ እናንተ ትወያዩበታላችሁ። የቡድን ዜና ይዘናል። ከዝውውርና ከተጨማሪ የእናንተ ሀሳብ መስጫ ሳጥናችን ላይ ከመጡ ጥያቄዎች ምላሾችን ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ አመስጋኞች ነን። መልካም ቆይታ ተመኘን። በሀገር ቤት የተወሰኑ መረጃዎች ስላገኘን ከእነሱን ጀምረ ውድ ቤተሰቦቻችን ከ5 ዓመት ቆይታ በኋላ ከዲኤስቲቪ ጋር የተለያዩ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዘንድሮ ፊቱን ያው ወደ ሀገር ውስጥ የቴሌቪዥን ጣቢያዎች ማዞሩ ይታወቃል። የምስል መብቱ ሙሉ ለሙሉ በኦቢኤን ወይም ኦሮሚያ ብሮድካስቲንግ ኔትወርክ እንደተገዛ ይታወቃል። ይህንም ተከትሎ ዘንድሮ ኦቢኤን 100 ሚሊዮን ብር የሚከፍል ሲሆን ክለቦች ከምስል ሽያጭ የሚያገኙት ገንዘብ ከዚህ ቀደም ከነበረው በእጅጉ ያነሰ እንደሚሆን ተገምቷል። ከ100 ሚሊዮን ውስጥ ክለቦች ሊያገኙ የሚችሉት ገንዘብ ከግማሽ በታች ሊሆን እንደሚችል ሲተነበይ፣ ምክንያቱም ደግሞ ከሚገኘው ገንዘብ ላይ የሊጉ አክሲዮን ማህበር ለዳኞችና ለልዩ ልዩ ወጪዎች ቀንሶ የተረፈውን ገንዘብ ለክለቦቹ እንደሚያከፋፍል ይታወቃል። በአምና የውድድር ዘመን በሀገሪቱ ከታየው ዶላር ጭማሪ ጋር ተያይዞ አክሲዮን ማህበሩ በሊጉ ታሪክ ከፍተኛ የተባለውን ገንዘብ ለክለቦች ሲያከፋፍል የአምናው ሻምፒዮን ኢትዮጵያ መድን 40 ሚሊዮን ብር ነበር ያገኘው። ዘንድሮ ግን ሻምፒዮን የሚሆነው ክለብ ምናልባት ከ5 ሚሊዮን ብር በላይ አያገኝም። ያ ማለት 35 ሚሊዮን ብር ቅናሽ ሊያሳይ ይችላል። ዘንድሮ አንደኛ የሚወጣው ክለብ የሚያገኘው ብር ማለት ነው። ስለዚህ አምና 40 ሚሊዮን ብር ዘንድሮ 5 ሚሊዮን ብር ሊሆን ይችላል ሽልማቱ። ኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከአምና 409 ሚሊዮን ብር በላይ ለ15 ክለቦች ሲያከፋፍል ዘንድሮ ግን ምናልባትም ለ20 ክለቦች 50 ሚሊዮን ብር በታች ነው ሊያከፋፍላቸው የሚችለው። ይሄም በሀገር ውስጥ ወጪ የሚሸፈን ስለሆነና የአምናው ያው ሙሉ ለሙሉ በዶላር ስለነበረ ክፍያው ከዛ ጋር በተያያዘ የነበረ ጭማሪ ነው።
በባህር ማዶ መረጃችን ማድሪድን እናስቀድም። ወቅታዊ መረጃዎች ማድሪድ ቤት በተለይም ጉዳቶችና የቡድን ዜና እንደሆኑ ይታወቃል። ከኬሊያን ምባፔ ጋር በተያዘ ከወደ ፈረንሳይ አሁን የወጣው መረጃ ደግሞ ተጫዋቹ በቀጣይ ቀናት ተጨማሪ ምርመራዎች ይደረጉለታል፣ በተለይም በፍጥነት ወደ ሜዳ እንዳይመለስ ጥንቃቄ ለማድረግ ነው ተብሏል። ፈረንሳይና ስፔን ለሁለት የተከፈሉበት ተጫዋች ሆኗል ኬሊያን ምባፔ። ስፔኖቹ በተለይም ለሪያል ማድሪድ እንዲጫወት ካላቸው ፍላጎት፣ ፈረንሳዮች ደግሞ ለዓለም ዋንጫ እንዲጫወትላቸው ከመፈለግ ፍላጎት አንጻር ነው። ለማንኛውም በቀጣይ ቀናት ምርመራዎቹ ተጠናክረው ይቀጥላሉ ተብሏል። ከተጫዋቹ ጋር በተያያዘ ኬሊያን ምባፔ በላሊጋው 27 የግብ አስተዋጽኦ ይዞ ቀዳሚው ተጫዋች እንደሆነ ይታወቃል። ከተከታዩ ላሚን ያማል በ5 ይልቃል። 22 የግብ አስተዋጽኦ ነው ላሚን ያማል ያለው። ቪኒሺየስ ጁኒየር እና እንደዚሁም ኦያርዛባል በ14 የግብ አስተዋጽኦ ይከተላሉ። በጣም ወሳኙና ቁልፍ ተጫዋች በሪያል ማድሪድ አሁንም እየተጠበቀ ነው። ቁርጥ ያለ ቀን ባይኖርም በኢታድ ስቴዲየም በሚደረገው ሻምፒዮንስ ሊግ የመልስ ጨዋታ ላይ ግን ይገኛል የሚለው በማድሪድ በኩል የተያዘው ተስፋ እንደሆነ ይታወቃል። ቡድኑ ያው ወሳኝ ተጫዋቾቹን በጉዳት እያጣ ባለበት ሰዓት ግን ሌሎች ቁልፍ ተጫዋቾችም አሉት። ለአብነት ያክል አርዳ ጉለር ዘንድሮ በጣም አስደናቂ ጊዜን እያሳለፈ ነው። በዚህ ውድድር ዓመት ለሪያል ማድሪድ 13 አሲስቶችን ማበርከት ችሏል። በጣም ትልቁ ቁጥር ነው። በነገራችን ላይ ከሱ ቀጥሎ በማድሪድ ፌድ ቫልቬርዲ ወይም ፍሬድሪኮ ቫልቬርዲ 12፣ ጁኒየር ወይም ቬኒሽስ ጁኒየር 11፣ ኬሊያን ምባፔ 5፣ ከዛ ቤሊንግሃም፣ ቢራሂም ዲያዝ፣ ሮድሪጎ ጎኤሽ እያለ ይቀጥላል። አርዳ ጉለር ደግሞ ዘንድሮ ጥራቱ ከፍ ያለ ነው። ምናልባት በቤርናቢዮ ጨዋታ ከሲቲ ጋር በሚደረገው ወሳኝ ሚና ይወጣሉ ተብሎ ከሚጠበቁ የሪያል ማድሪድ ተጫዋቾች አንደኛው ነው። ምናልባት የአውሮፓ ሻምፒዮንስ ሊግን ካነሳን ግን ልክ በዛሬዋ ቀን ከዛሬ 4 ዓመት በፊት ከሪም ቤንዜማ ነበር ይህም ቡድን የታደገው። በ17 ደቂቃ ፓሪሰን ዠርሜን ሃትሪክ ሰርቶ ሪያል ማድሪድን ወደ ሩብ ፍጻሜ ልኮት ነበረ። አሁን ማነው ሲቲ ላይ ይሄንን ታሪክ ደግሞ እንደ ቤንዜማ ሲቲን ወደ ሩብ ፍጻሜ የሚሸኘው የሚለው ደግሞ በቀጣይ ቀናት የሚጠበቅ ይሆናል። ባርሴሎና ቤት ዛሬ የተዘጉ ፋይሎች ሁሉ እየተገለጡ ናቸው። በጣም አነጋጋሪ መረጃ ዳግም ወጥቷል። ምናልባት ቃል ስፖርት ዩቲዩብ ቻናል በሚለው ገጻችን በማለዳው ጥንቅር በርካታ ሚስጥራዊ መረጃዎችን ዣቪ ካጋራ በኋላ ነግረናችሁ ነበር። አሁን የወጣው ደግሞ እጅ ባፍ የሚያስጭን ነው። ውድ ቤተሰቦቻችን ልብ ብላችሁ አድምጡን። ሁዋን ላፖርታ ያደረጉት ነገር ነው በጣም አስገራሚ። ሁዋን ላፖርታ ብቻ ሳይሆኑ አሌሃንድሮ ኤችቬሪያ የተባሉም ግለሰብ ይህንን ማድረጋቸውን ዣቪ አረጋግጧል። የተደረገው ምን መሰላችሁ? እነኚህ ሁለት አካላት በተለይም ሁዋን ላፖርታ በቀጥታ በመሄድ ከተጫዋቹ ጋር ነው የተናገሩት። እነኚህም ሰርጂ ሮቤርቶ፣ ሮናልድ አራሆ፣ ፔድሪ፣ ራፊኒያ እነኚህ 4 ተጫዋቾች ለሽያጭ ቀርባችኋል። ለሽያጭ ያቀረባችሁ ደግሞ እኔ ሁዋን ላፖርታ ሳሎን አሰልጣኛችሁ ዣቪ ሄርናንዴዝ አልፈልጋቸው የሚሸጡ ብሏል ብለው ለተጫዋቾቹ ይነግራሉ። እናም ተጫዋቾቹ በዚህ በባርሴሎና በአሰልጣኙ ላይ ተስፋ ቆርጠው በጣም ተናደው ነበር። ካስታወሳችሁ እኛም በቃል ስፖርት ዩቲዩብ ቻናል ራፊኒያ ወደ ሳውዲ አረቢያ ሊያቀና ይችላል የሚል ዘገባን ሰርተን ነበር። ከዚህ ሐሰተኛ መረጃ ጀርባ ያሉት ግን ሁዋን ላፖርታ መሆናቸውን ዣቪ ሄርናንዴዝ አረጋግጧል። ይሄ በጣም አስገራሚ ጉዳይ ነው። ሌላም ተጨማሪ መረጃ ይዘናል። ቆዩን አብራችሁን። ዣቪ ነገራችን ላይ በቃለ መጠይቁ ላይ እስከዛሬ ድረስ ለምን ይሄንን ሚስጥር ይዘ ቆየ ሲባል ለባርሴሎና ካለኝ ክብር አንጻርና ክለቡን አጥብቄ ስለምወድ ነው ይሄንን ሚስጥር ብዬ ያስኩት። ነገር ግን እየተወሩ ያሉ ነገሮችና አሁን እየወጡ ያሉ ነገሮች በሙሉ ሐሰተኛ ናቸው ብለዋል። ልብ አድርጉ። ሁዋን ላፖርታ ፕሬዚዳንታዊ ምርጫ ላይ እንዳሉ ይታወቃልና በዚህ ምክንያት ይህንን እንዳወጣው ይፋ አድርጓል። በነገራችን ላይ ብዙውን ጊዜ ብቻዬን በመልበሻ ክፍል ውስጥ ስቅስቅ ብዬም ሳለቅስ ነበረ ብሏል ዣቪ ሄርናንዴዝ። ምክንያቱም ከጀርባ እየተደረገ የነበረው ነገር በጣም አስከፍቶ የነበረ ብሏል። ይሄ ብቻዬን ስሆን ስቅስቅ ብዬ እንዳለቅስም ዳርጎ የነበር እያለ ነው። እንቀጥሉ ውድ ቤተሰቦቻችን። አንዳንድ ሚስጥሮችን ካወጣቸው ውስጥ ያው የሜሲን ነበረ። ሜሲ ወደ ባርሴሎና እንዳይመለስ ያደረጉት ሁዋን ላፖርታ መሆናቸውን በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። በተለይም ሁዋን ላፖርታ ዝውውሩ በላሊጋው ጭምር ተፈቅዶ ባርሴሎና ሜሲን እንዲያስፈርም ላሊጋው ፍቃድ ሰጥቶ ሁሉ ነገር አልቆ ሁዋን ላፖርታ ወደ ዣቪ ሄርናንዴዝ አሰልጣኙ ሄደው እሱን ማምጣት የሂሳብ ቀውስ ያመጣልና ዝውውሩን ያልፈቅድም ብለው እንደቀረ በዚህ ምክንያት ዣቪ ሄርናንዴዝ ከሜሲ ጋር ያለኝ ግንኙነት ተቋርጦብኛል። ምክንያቱም ሁዋን ላፖርታ እውነቱን አልተናገሩም። እውነቱ የተነገረው ለሜሲም ቡድኑ እሱን ለጊዜው እንደማይፈልግ ተደርጎ ነው የተነገረው። ያ ማለት ቡድኑን ማሰለጠኑን የነበርኩኝ
እኔ እንደማልፈልገው ተደርጎ ነው ሚዲያ ላይ የተወራው። ይሄም በእኔና በሜሲ መካከል የነበረውን ግንኙነት አቋርጦታል። አሁን በተወሰነ መንገድ ግን በእኔና በሜሲ መካከል ውይይቶች ከተደረገ በኋላ ነገሮች አሁን ሰላም እየሆኑ መጥቷል ብሏል። ይቀጥላል። ዣቪ ሄርናንዴዝ ቡስኬት ልክ ባርሴሎናን ሲለቅ የባርሴሎና አመራሮች ማርቲን ዙቤሜንዲን እንዲያስፈርሙ ጠየኳቸው። እነርሱ ምንም አላቀማሙም፣ አቅሙ ስለሌለን አይፈርምም አሉኝ ይላል። የተወሰነው የፋይናንስ ውስንነት ነበረ። በገንዘብ ሁኔታ ርካሹን አማራጭ ተጠቅመው አስፈርመዋል። እኛ ግን ቡስኬትን አተን ነበር። እኔም እንዲያልኩኝ ግን እንዴት ዙቤሜንዲን ማግኘት አልቻልን የሚለው ነገር በጣም አስገርሞኛል። ተጫዋቹ በወቅቱ ወደ የትኛውም ክለብ ለማምራት እንቅስቃሴ እያደረገ አልነበረም። ያው በኋላ ላይ አርሰናል ለመጣ ይታወቃል። በእርግጥ እሳቸውም አልነበሩም። ያ ሲሆን ይህ ሁሉ ሚስጥር አሁን እየወጣ ያለው በዣቪ ሄርናንዴዝ ምክንያት ነው። ፕሬዚዳንታዊ ምርጫው ሊደረግ በጣት የሚቆጠሩ ያህል ቀናቶች ሲቀሩት፣ በነገራችን ላይ ብቻ አይደለም ሙሉ ቃለ መጠይቁን እየተከታተልነው ነው። በዩቲዩብ ገጻችን በሁለቱም ለእናንተ ውድ አድማጮቻችን እናደርሳለን። ወደ ባርሴሎና ወቅታዊ መረጃዎች እንመለስ። ባርሴሎና በርከት ያሉ ተጫዋቾቹ ወደ እንግሊዝ እንደማያቀኑ ተረጋግጧል። በሴንት ጄምስ ፓርክ ስቴዲየም በሚደረገው የአውሮፓ ሻምፒዮንስ ሊግ የ16 ጥሎ ማለፍ የመጀመሪያ ዙር ጨዋታ ባልዴ፣ ዩሊስ ኮንቴ፣ ክሪስተንሰን እና ፍራንኪ ዲዮንግ በጉዳት ምክንያት ከስብስብ ውጭ መሆናቸው ተረጋግጧል። ስለዚህ በቡድን ውስጥ አሉ የተባሉ ጠንካራ ተጫዋቾች ከነኚህ ውጭ ያሉት ግን ይቀጥላሉ። ለአብነት ያክል ሁዋን ጋርሻ ግብ ጠባቂው ይጠበቃል። በጨዋታው ላይ 25 ሚሊዮን ሮቶበት ነበረ ከኢስፓኞል የመጣው በርካታ ዛቻዎችን ያስተናገደ ዝውውር ነበረ። በላሊጋው በርካታ ክሊንሺት ያለው፣ በላሊጋው በርካታ ኳሶችን ያዳነ፣ በላሊጋው በ90 ደቂቃ በርካታ ኳስ የሚያድን፣ ጥቂት ጎሎችን በ90 ደቂቃ የሚያስተናገደው ተጫዋች በግብ ጠባቂነት በጨዋታው ላይ በትልቁ ይጠበቃል። ላሚን ያማል ደግሞ በፊት መስመር ይጠበቃል። በ18 ዓመቱ ሃትሪክ የሰራ ተጫዋች ነው። በባርሴሎና ታሪክ በእድሜ ትንሹ እንደሆነ ይታወቃል። ከሜሲም ከሳንድሩ ከነ ኔይማር ከነ ቴሎ በታች እድሜ ሆኖ ለባርሴሎና ሃትሪክ የሰራ ተጫዋች እንደሆነ ይታወቃል። ጀርመን ደረስን። የባየር ሙኒክ ጉዞ ላይ በጣም ጠንካራ የሚባሉና ወሳኝ የሚባሉ ተጫዋቾች አሉና ሃሪኬን፣ ሉዊስ ዲያዝ በትልቁ ይጠቀሳሉና ኦሊሴ። በነገራችን ላይ አንድ መረጃ እንንገራችሁ። በአውሮፓ ዙሪያ ጥቂት የሊግ ጨዋታ ያለው አንደኛው ቡንደስሊጋ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በቡንደስሊጋ ባየር ሙኒክ በአጠቃላይ በሁሉም መድረክ ባደረጋቸው በቡንደስሊጋ፣ በዲኤፍፒ ፖካል፣ በአውሮፓ መድረክ ጨዋታዎች 36 ድሎች አሉት። ይህም በአውሮፓ በርካታ ድል ያለው ቀዳሚ ክለብ ያደርገዋል። ሁለተኛው ቡድን የእንግሊዙ ክለብ አርሰናል ነው። በርካታ ድሎች ያሉት 35 ይከተለዋል። የባየር ሙኒክን ያክል ግን ድል ያለው ክለብ የለም። ያው እንዳልኳችሁ ጥቂት ጨዋታዎችን በሚደረግበት ቡንደስሊጋ እና ጥቂት ጨዋታዎች በአጠቃላይ ባደረገበት ሲዝን ላይ በአውሮፓ ዙሪያ በርካታ ድል ያለው ክለብ የጀርመኑ ኃያል ክለብ ባየር ሙኒክ መሆኑን ኦፕታ በዛሬው እትሙ ላይ ይዞት ወጥቷል። እዛው ጀርመን ላይ ቆይተን ያው ሃሪኬን ላይ ይደረሳል ተብሎ አይታሰብም በቡንደስሊጋ ከፍተኛ ግብ አስቆጣሪነት። ግን ቢያንስ ሁለተኛው ሰው አዲስ ሰው መጥቷል። ዴኒስ ኡንዳቭ ሆኗል። 15 የቡንደስሊጋ ግቦች ላይ ደርሷል። ቀጣይ አውሮፓ ውስጥ በትልቁ የሚጠበቀው ተጫዋች ነው። 28ኛ ሳምንት ላይ ባስቆጠረው የቡንደስሊጋ ጉዞ 15 ግብ ደርሷል ዴኒስ ኡንዳቭ። ያው ሃሪኬን በእጥፍ ይበልጧል፣ 30 ነው። ያው ከዚህ በኋላ ሃሪኬን ባይጫወት ራሱ ይደረስበታል ተብሎ አይጠበቅም። ከቀሩት ጨዋታዎች አንጻር ዲያዝ በ14፣ ሴሪዮ ጉራሴ በ12፣ አሪስቲን ታብኮቪች ከቦሩሲያ ሞንቹግላድባ 11 ግቦችን ይዘው ይከተላሉ። የዴኒስ ኡንዳቭ ግን ምናልባትም ቀጣዩ ሴሪዮ ጉራሴ ከስቱትጋርት ነው። እሱም ከቡንደስሊጋ አንጻር ካየነው ቀጣዩ መርሙሽ፣ ቀጣዩ ሁጎ ኤኪቲኬ አይነት ፎርም ያለው ተጫዋች ነው። ምናልባት አውሮፓ ላይ በቀጣይ ክረምት ላይ በትልቁ የሚጠበቅ አይነት ዝውውር ይሆናል ተብሎ ይታሰባል። ድንቅ ጊዜም በስቱትጋርት ቤት እያሳለፈ ነው። በእግር ኳስ ሜዳ ላይ ማንም ሰው ይሄንን ያክል ነገር ይፈጠራል ብሎ ሊያስብ አይችልም። ምክንያቱም ትላንትና በብራዚል በተካሄደው ክላሲኮ ሚኔይሮ ፍጻሜ ጨዋታ ላይ በተጫዋቾች መካከል የተፈጠረው ነገር እግር ኳስ ተጫዋቾች ስለመሆናቸው ራሱ አሁን ላይ ጥያቄ እያስነሳ ይገኛል። በእግር ኳስ ጸቦች ይፈጠራሉ፣ ግርግሮች፣ የተወሰኑ ድብድቦች ምናምን የሚመስሉ ነገሮች ይፈጠራሉ። ወዲያው ግን ይረግባሉ፣ ጨዋታ ይቀጥላል። የተወሰኑ ተጫዋች ቀይ ካርድ ሊያዩ ይችላሉ። ትላንትና ላታምኑ ትችላላችሁ 23 ቀይ ካርድ ነው በአንድ ጨዋታ ላይ ተመዘዘው። ክሮዛሪዮ ከአትሌቲኮ ሚኔይሮ ባደረጉት የፍጻሜ ጨዋታ ላይ በጨዋታው
መጠናቀቂያ ላይ ነው ይህ ሁሉ ግርግር፣ ድብድብ፣ ጸብ የተፈጠረው። ውድ ቤተሰቦቻችን በተለይም 96ኛው ደቂቃ ላይ ነው ይህ ሁሉ እግር ኳስ ሜዳ የማይመስል ጸብ የተመለከት ነው። በክሩዛሪዮ በኩል ጆርጌ 60ኛው ደቂቃ ላይ ባስቆጠራት ግብ ነው ጨዋታው 1-0 የተጠናቀቀው። በኋላም ላይ ግን 96ኛው ደቂቃ ላይ ጸብ ተፈጠረ። ለገላጋይ በጣም አስቸጋሪ ሆነ። ብዙ ነገሩ ትርምስምሱ ወጣ ሜዳው። የአትሌቲኮ ሚኔሮ ግብ ጠባቂ ክሩዛሪዮን አጥቂ የግብ ሙከራ ካዳነ በኋላ ወደሱ በመሄድ እንግዲህ ሲያጠቃው ታይቷል። ከዚህ በኋላ የጀመረው የቡድኖቹ አለመግባት ሁሉም ተጫዋቾች በማሳተፍ ወደ ከፍተኛ ድብድብ ነው ያመራው። ጨዋታው በክሩዛሪዮ የ1-0 አሸናፊነት ሲጠናቀቅ አትሌቲኮ ሚኔሮ ከተከታታይ 6 ዓመት ሻምፒዮን በኋላ ዋንጫውን ወጥቷል። ዋና ዳኛው 23 ቀይ ካርድ መምዘዛቸው ሲገለጽ በብራዚል እግር ኳስ ታሪክ ሪካርድ ሆኗል። በቀጣይ ሁለቱ ቡድኖች ከሊጋቸው አወዳዳሪውም አካል ከፊፋም ከበድ ያለ ቅጣት ያስተናግዳሉ ተብሎ ይታሰባል። በፍጹም እግር ኳስ ሜዳ ላይ የተፈጠረ ጸብ አይመስልም። የድብድቡ ይዘት በጣም ከፍ ያለና ምናልባትም አንድ መንደር ውስጥ የሚካሄድ የግሩፕ ጸብ እንጂ በፍጹም እግር ኳስ ሜዳ ላይ የነበረ ጸብ አይመስልም ነበረ። ለማንኛውም ምን አይነት እርምጃ ተወሰደባቸው እነኝህ ሁለት ክለቦች የሚለውን ግን ተከታትለን የምንነግራችሁ ይሆናል። ላቲን ላይ እንቆይና የሜሲን ጉዳይ እናንሳ። ሜሲ በቀጣይ የዓለም ዋንጫ የመጨረሻው የአርጀንቲና ጨዋታ ይሆናል። በአርጀንቲና መለያም አርጀንቲና ላይ የተጫወተው የመጨረሻው ጨዋታ እንደሆነ ከዚህ ቀደም አንድ የወዳጅነት ጨዋታ ላይ ነግረናችሁ ነበረ። ከዚህ በኋላ በአርጀንቲና ምድር የአርጀንቲናን መለያ ለብሶ ከተጫወተ ምናልባት የነጥብ ጨዋታ ላይሆን ይችላል እየተባለ ነው። በዓለም ዋንጫ ላይ ግን ለብሶት ይጫወታል ያንን ማሊያ በካናዳ ሜክሲኮ እና እንደዚሁም በዩናይትድ ስቴትስ ኦፍ አሜሪካ አስተናጋጅነት በሚደረገው የዓለም ዋንጫ ላይ አሁን ላይ ሊዮኔል አንድሬስ ሜሲ በእግር ኳስ ሕይወቱ 899ኛ ግቡ ላይ ደርሷል። ለ900 ግብ 1 ግብ ብቻ ነው የሚቀረው፣ ወይም ለ1000 ግብ 101 ግቦች ይቀሩታል። ሮናልዶ 35 እንደቀሩት ይታወቃል። ሊዮኔል ሜሲ 1140 ጨዋታዎችንም በእግር ኳስ ሕይወቱ አበርክቷል። ወደ ባርሴሎና ያልተመለሰበትን ሚስጥር በተከታታይ በዚህኛው መረጃችን መግቢያችን ላይ የባርሴሎና መረጃ ስናነሳ በማለዳው ጥንቅራችን በቃል ስፖርት ዩቲዩብ ቻናል አድርሰናችሁ ነበረ። እንግሊዝ ደረስን። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት ቀጥሎ የአውሮፓን ትኬት ለመቁረጥ ቀጥሎ ላለመውረድ የሚደረጉት ጥረቶች ወደ መጨረሻ ላይ ትንቅንቁ ከፍ ያለ ይሆናል ይጠበቃል። አሁንም ጀምሯል። ዋንጫውን ለማንሳት አርሰናልና ሲቲ ሞር ተጠባቂ ናቸው። ሻምፒዮንስ ሊግ አስቶን ቪላ፣ ዩናይትድ፣ ሊቨርፑል፣ ቼልሲ በቦታው ላይ እየተፋለሙ ነው። ላለመውረድ ፓላስ፣ ሰንደርላንድ፣ ፎረስት እንደዚሁም ደግሞ በተለይም ሊድስ፣ በርሌ እና ቶትናም ይጠበቃሉ። ሰንደርላንድ በጣም ያልተጠበቀ ነው በነገራችን ላይ ምናልባት ዘንድሮ የአጀማመሩ በጣም ጥሩ ነበረ። ሰንደርላንድ ግን ውድ ቤተሰቦቻችን አደጋ ውስጥ የሆነው ከመውረድ አንጻር ሳይሆን ባለፉት 10 ጨዋታ ላይ በጣም ዝቅተኛውን ነጥብ የሰበሰበ ቡድን ነው። 10 የግብ ዕዳ አለበት። 11 ነጥብ ብቻ ነው ያገኘው ባለፉት 10 ጨዋታ ላይ። ሰንደርላንድ በጣም ደካማ ጊዜ ማሳለፉ በጣም አስገራሚ ነበር ከጅማሩ አንጻር። ቶትናም ግን በጣም አስገራሚ ነው ውድ ቤተሰቦቻችን። ባለፉት 10 ጨዋታ 3 ነጥብ ያለው 11 የግብ ዕዳ ያለበት ባለፉት 10 ጨዋታ ብቻ የቶትናምን ደረጃ ከገመገም ነው 20ኛ ደረጃ ላይ ነው ያለው። እንዴት ይተርፋል የሚለው ተአምር ነው አሁንም በቶትናም ደጋፊዎች ዘንድ እየተጠበቀ ያለው። ሲቲ ደረሰን። ፔፕ ጋርዲዮላ በእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን በጣም ከባድ ነው እያሉ ይገኛሉ። አሁን ላይ 7 ነጥብ ልዩነት በግልጽ አለ። አንድ ቀሪ ጨዋታ እጃቸው ላይ አለ ከክሪስታል ፓላስ ጋር ያልተጫወቱት። ያንን ጨዋታ ድል የሚያደርጉ ከሆነ የነጥብ ልዩነቱ ከ7 ወደ 4 ነው ዝቅ የሚለው። 4 ነጥብም ቀላል አይደለም እያሉ ነው እሳቸውና ፕሪሚየር ሊጉን ከአርሰናል ላይ ለመንጠቅ ያለው የነጥብ ጋፕ አሁን ላይ በጣም አስቸጋሪ ነው። ፕሪሚየር ሊጉ ከዚህ ቀደም ከነበረው በላይ አሁኑ በጣም ጠንካራ ነው እያሉ ይገኛሉ ፔፕ ጋርዲዮላ። በተቃራኒው ደግሞ አርሰናል ላይ ያሉ ዘመቻዎች እንዳሉ ይታወቃል። በእርግጥ የአርሰናል የመረጃ ሰዓት ላይ በጣም በርካታ መረጃዎችን በጉዳዩ ላይ ይዘናል። ሃላንድ በልምምር ላይ ጉዳት ገጥሞታል ውድ ቤተሰቦቻችን። በእርግጥ ጉዳቱ ከሜዳ የሚያርቅ አይደለም፣ ግን ከማቴዎ ኮቫቺች ጋር ግጭት ውስጥ ገብተው ወይም ተጋይተው እግሩ ላይ የመሰንጠቅ አደጋ ቆዳው የመሰንጠቅ አደጋ ገጥሞታል። ያው መጠነኛ ጉዳት እንደሆነ እሱም በማህበራዊ ትስስር ገጹ ላይ አጋርቷል። እንግዲህ ሃላንድ ከእረፍት መልስ ማቴዎ ኮቫቺች ከጉዳት መልስ ነው ልምምር ላይ ተገናኙት። ግን በልምምር ላይ እርስ በርስ በነበረ ግጭት ነው ኮቫቺች ሃላንድን የጎዳው። ግን ጉዳቱ እንዳልኳቸው የቆዳ መሰንጠቅ እንጂ ከሜዳ የሚያረቅ አይደለም። ይህን ምስል ባጋራበት አጋጣሚ ሃላንድ
ጺም እያደገልኝ ነው ብሎ ለቆ በጣም መነጋገሪያ ሆኗል። ያው ሃላንድ ጺም ከሌላቸው ተጫዋቾች ውስጥ ይጠቀሳል። ማደግ ጀምሯል ብሎ ግን በማህበራዊ ትስስር ገጹ ያጋራው ምስል ዛሬ ላይ መነጋገሪያ ሆኗል። ባለፈው ጨዋታ በኒውካስል ዩናይትዱ ጨዋታ ላይ ያው ተጠባባቂ ወንበር ላይም አልነበረም፣ በረፍት ምክንያት ነው። በዚህ ሳምንት ግን ቤርናቢዮ ላይ በሚደረገው ጨዋታ የቡድኑ አጥቂ ሆኖ ይጀምራል። በቤርናቢዮ የሚደረገው የአውሮፓ ሻምፒዮንስ ሊግ የሲቲ እና የሪያል ማድሪድ ጨዋታ ካሁኑ የበርካቶችን ቀልብ ስቦ የሚገኘው ጨዋታ እንደሆነ ይታወቃል። በእርግጥ ቀለብ የሳበው ማን ያልፋል የሚለው ነው እንጂ ሁለቱ ሲገናኙ ይሄ ለመጀመሪያ ጊዜ አይደለም። ባለፉት 7 ዓመታት ደጋግመው ያደረጉት ነው። የፊታችን ረቡዕ ሪያል ማድሪድ ከሲቲ በቤርናቤ ይጫወታሉ። ይህንን ጨዋታ የሚመሩት ዳኛ ጣሊያን ዳኛ ማውሪዚዮ ማሪያኒ ሆነው ተመርጧል። ሪያል ማድሪድ ከዚህ በፊት በማውሪዚዮ ማሪያኒ እየተመራ 2 ጨዋታ ሲያደርግ በአንዱ አሸንፎ በአንዱ ተሸንፏል። ሮብስ የሚለው ይጠበቃል። በጣም ትልቁ ጨዋታ ላይ ግን በተከታታይ መረጃ በሁለቱም የዩቲዩብ ገጻችን በቃል ስፖርት ዩቲዩብ ቻናልም በዚህኛውም ለእናንተ ውድ አድማጮቻችን እናደርሳችኋለን። በተለይም የቡድን ዜና በትልቁ እየተጠበቀ ስለሆነ ማለት ነው። በጨዋታው እነማን ይገኛሉ እነማን አይገኙ የሚሉት እኛ አልቢትር እንግዲህ ሪያል ማድሪድ ለሶስተኛ ጊዜ ግን በመሃል ሜዳ ዳኝነት በቤርናቢዮ የሚደረገውን ጨዋታ እንዲሁ እንዲመሩት በይፋ ተመርጠዋል። ቼልሲ ደረሰን ውድ ቤተሰቦቻችን። ቼልሲ ከዋና ባለቤቱ አብርሃሞቪች ወጥቶ ወነ ቶድ ቦሂል ስር ከገባ በኋላ ቡድኑ ብዙ ጥያቄ ተነስቶበታል። በተለይም እግር ኳሳዊ ስኬቱ በጣም ቀንሷል የሚል መከራከሪያ ነጥቦች ይነሳል። በርካታ ቼልሲ ደጋፊዎችም እሳቸው መውጣት በኋላ ነው ቡድናችን ከዋንጫ የተራራቀው የሚሉ ያው በእርግጥ ዋንጫ የክለቦች ዓለም ዋንጫን እንደዚሁም የኮንፈረንስ ሊግ ዋንጫን አንስቷል። ግን በትልቁ የሚጠበቀው ይሄ ፕሪሚየር ሊግ የሻምፒዮንስ ሊግ መድረክ ላይ የቀዘቀዝ ነው ከእሳቸው ክለቡን መሸጥ በኋላ ነው ይላሉ። ያው የሽያጩ ምክንያት ምንም ጥያቄ የለውም። በቀጥታ ሩሲያና ዩክሬን ጦርነት ውስጥ መግባታቸው ሩሲያ ላይ የተጣሉ ማዕቀቦች ምክንያት እንደሆነ ይታወቃል። እሳቸው ቡድኑ ወደ 2.3 ቢሊዮን ፓውንድ ሸጠው ነው እንግዲህ ክለቡን የለቀቁት። ግን ያ የሸጡበት ገንዘብ እንግሊዝ ባንክ ውስጥ እንዳለ ይታወቃል። ከሰሞኑ የእንግሊዝ መንግስት ገንዘቡን በቀጥታ ለዩክሬን ሰጣለሁ ብሎ ነበረ። የአብርሃሞቪች ጠበቆች ግን ለእንግሊዝ መልእክት ማስጠንቀቂያ ልከዋል። በማስጠንቀቂያቸውም ቼልሲ የተሸጠበት ያ ወደ 2.35 ቢሊዮን ዋጋ በሙሉ የአብርሃሞቪች ስለሆነ ያለሳቸው ፍቃድ ያንን መወሰን አይቻልምና ብታደርጉት ውርድ ከራሳችን እያሉ ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃዎችን ካገኘን ለቼልሲ ደጋፊዎች ተከታትለን እንደዚሁም እናደርሳችሁ ይሆናል። በቼልሲ በኩል የቡድኑን ቁልፍ ተጫዋች እናንሳ ውድ ቤተሰቦቻችን። ሞይሰስ ካይሴዶ በፕሪሚየር ሊግ 50 ሲደመር ኳሶችን ያቋረጠ ቀዳሚው ተጫዋች ነው። በነገራችን ላይ በ2023/24 ጀምሮ 137 ኳሶችን ከተቃራኒ ቡድን ተጫዋቾች በቅብብል መሃል አቋርጧል። ይሄ በአማካኝ ክፍል ላይ እሱ ወደ ፕሪሚየር ሊጉ ወደ ቼልሲ ከመጣ በኋላ በእርግጥ ከብራይተን ያመጡት ወደ ፕሪሚየር ሊጉ ከመጣ በኋላ በጣም ትልቁ ቁጥር ነው። ከ100 ሚሊዮን ፓውንድ በላይ የወጣበት ተጫዋች እንደሆነ ይታወቃል። ለምን እንደወጣበት እያሳየ ይገኛል። አደገኛው የሜዳ ክፍል ላይ አደገኛው ተጫዋች በፕሪሚየር ሊጉ ሞይሰስ ካይሴዶ ነው ይላል መረጃው። የወቅታ ነው ያጋራው ፋብሪዚዮ ሮማኖ ነው። ሊያም ሮዛኔር በአጠቃላይ የ15 ጨዋታ ጉዟቸው ከአርሰናል ውጪ እጅ አልሰጡም። በአርሰናል በ3 አጋጣሚ 3ቱንም ተሸንፏል። 2-1፣ 3-2፣ 1-0 በሆነ ሽንፈት ደርሶባቸዋል። ከዛ ውጪ ግን 2 አቻ ነው የወጡት። ከሊድስ ጋር 2-2፣ ከበርንሌ ጋር 1-1 ያጠናቀቁት ጨዋታ ብቻ ይጠቀሳል። ከዛ ውጪ የገጠሟቸውን ቡድኖች በሙሉ ድል አድርገዋል፣ 10ሩን ማለት ነው። በተለይም በጥልቁ ይፈተኑበታል የተባለው የአስቶን ቪላን ጨዋታ በፕሪሚየር ሊጉ ድል አድርገዋል። ሌላ በጣም ይፈተኑበታል የተባለውን የአውሮፓ ሻምፒዮንስ ሊግ ጨዋታ ናፖሊን ድል እንዳደረጉበት ይታወቃል። የእሳቸው ጉዞ ምናልባት በአመቱ መጨረሻ ሞር የሚገመገም ይሆናል። ማሬስካን በአመቱ አጋማሽን የተኳቸው ስህተት ነው የሚሉም አሉ። የእሳቸው መምጣት ጊዜውንና ወቅቱን ያልጠበቀ ነው የሚሉ አሉ። በርካቶችም ተገቢ ነው እያሉ የሚገኙ ስላሉ ግምገማውን ሞር ወደ አመቱ መጨረሻ ቢደረግ በመልካም ጎኑ ሊታይ ይችላል፣ ወይም ደግሞ ትክክለኛውን ውጤት ሊያሳይ ይችላል ተብሎ ይጠበቃል። ሊቨርፑል በመጪው ክረምት ላይ በርካታ ዝውውሮችን ያደርጋል። ይሄ ምንም ጥያቄ የለውም። ፍሬድሪኮ ዲማርኮ በሊቨርፑል መልማዮች ስር ያለ ተጫዋች ነው ተብሏል። ዲማርኮ ራሱን ለአዲስ ፈተና የሚያዘጋጅ ከሆነ ሊቨርፑል ተጫዋቹን የግሉ ማድረግ ይፈልጋል። ዘንድሮ ዲማርኮ ተከላካይ ብቻ አይደለውም ያለበትን ሲዝን እያሳለፈ ነው። የጣሊያን ሴሪ በርካታ አሲስት ባለቤት፣ በጣሊያን ሴሪ በርካታ የግብ አስተዋጽኦ ያለው
ሁለተኛው ሰው ነው ከላውታሮ ማርቲኔዝ ቀጥሎ። ልብ አድርጎ የቀኝ ተመላላሽ ነው። ብዙ የሚቸገርበት ቦታ ደግሞ ሊቨርፑል ያ ቦታ እንደሆነ ይታወቃል። አርኖልድን በፍሪፖንግ ቢተኩም ፍሪፖንግ በጉዳት አለው ካለበት ቀን በላይ የሌለበት ይበልጣልና በዚህ ምክንያት ሊቨርፑሎች በዛ ቦታ ላይ ዝውውር ሲያደርጉ ፍሬድሪኮ ዲማርኮ በዝርዝራቸው ውስጥ ተይዟል። ቀጣይ ክረምት ላይ አንደኛው አጀንዳ ይሆናል ተብሎ ይጠበቃል። ሌላው ከሊቨርፑል ኮንትራት የማራዘም ጋር በተያያዘ የኢብራሂማ ኮናቴ ጉዳዩንም እልባት ላይ ያገኝ አልቻለም። በተጫዋቹ በኩል 70 ሺህ ፓውንድ ሳምንታዊ ደሞዝ እየተከፈለው በክለቡ እስካሁን ሲጫወት ነበረ። በነገራችን ላይ ሊቨርፑል ቤት በጣም የተጋነነ ደሞዝ የለም። ኮዲ ጋክፖ ወደ 250 ሺህ ፓውንድ፣ ሪያን ግራቨንበርግ ምናልባት በአዲሱ ወደ 280 ሺህ ፓውንድ ያገኛል። በእርግጥ የሳላህና የቨርጀል ቫንዳይክ ትልቅ ነው ከነባሮች ውስጥ እንጂ በጣም የተጋነነ የደሞዝ ጣሪያ ያለው ክለብ አይደለም። በኮከቦቹ ላይ የሚያወጣው ወጪ ኮናቴ ምናልባት እስካሁን ከኮንትራት አለመፈረሙ ጋር በተያዘ እየተነሳ ነው። የማካሊስተርን አድርሰናቸዋል፣ አባቱ ምንም አልጀመርንም ብለዋል። ከሊቨርፑል ጋር ድርድር የሴቦዝ ላይ ተጀምሯል። ውይይቶች መጠነኛ የሚባሉ ግን ኦፊሻል የሆነ ውይይት አልተጀመረም። ማድሪድ ደግሞ አሳፍስፎ እየጠበቀ ነው። እንደምታውቁት የማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬስ ከዋክብትን በነጻ የማስፈረም ችግር የለባቸውም። ይሄን ደግሞ ደጋግሞ አሳይተውናል። ስለዚህ በቀጣይ የሊቨርፑሎቹን ኮከብ ደግሞ ለማስኮብለል የሚደረጉ ጥረቶች እንዲሁ ይኖራሉ ተብሎ ይጠበቃል። ከሊቨርፑል ጋር በተያዘ የአውሮፓ ሻምፒዮንስ ሊግ ምሽት በትልቁ ይጠበቃል። ከዚህ ጋር በተያዘ የጋላታሳራይ ፊት መስመር አጥቂ ቪክተር ኦስሜን ቡድናቸው የሊቨርፑል ጨዋታን እንግዲህ ጠንቃቃ መሆን እንዳለበት አሳስቧል። ሊቨርፑል በጣም ትልቅ ቡድን ያለው ቪክተር ኦስሜን ነገር ግን በሜዳችን ነው የምንጫወተው ብሏል። አክሎም ጠንቃቃ ከሆንን ቀላል ባይሆንም ጥሩ እንቅስቃሴ ማድረግ እንችላለን። ሁሉም የሻምፒዮንስ ሊግ ጨዋታዎች በጣም አስቸጋሪ ናቸው እያሉ ነው። ምክትል ፕሬዚዳንቱ ግን እዚህ ሜዳ ላይ አድርገነዋል ከዚህ ቀደም ሊቨርፑል ላይ አሁንም እንደግመዋለን እያሉ እንደሆነ ይታወቃል። ድል ለማድረግ ቡድኑን ቪክተር ኦስሜን በዚህ ዓመት የተገናኙበትን አንድ ጨዋታ ግብ እንዳስቆጠረ ይታወቃል። ሊቨርፑል ላይ በፍጹም ቅጣት ምት ቢሆንም እናደርገዋለን እያለ ይገኛል። በጨዋታው ደረጃ በትልቁ የሚጠበቅ ነው የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ከማክሰኞ ምሽት ጀምሮ እንደሚካሄዱ ይታወቃል። ስሎት አንዳንድ ያነሷቸው ሀሳቦች ነበሩ። ለአብነት ያክል ሪዮ ንጉማን ብዙ ጊዜ ግብ በሚያስፈልገን ወቅት የመጫወቻ ጊዜ ያገኝ ነበር። ብቃቱም ከጊዜ ወደ ጊዜ እየተሻሻለ በመምጣቱ አሁን ላይ የበለጠ የመጫወቻ ጊዜ እያገኘ ነው። ይህ በዘመናዊ እግር ኳስ ውስጥ ብዙ ተጫዋቾች የሌላቸው ብቃት አለ እሱ ጋር በተለይም የአንድ ለአንድ ግንኙነት ይህ ማድረግ የሚችሉ በጣም ጥቂቶች ተጫዋች ናቸው። እንዲህ አይነት ተሰጥኦ እንዳለን ማወቅ ይኖርብናል። አሁን ደግሞ ደረጃ በደረጃ እድገቱ እንዲቀጥል ልንረዳ ይገባል። ማወቅ ያለብን ግን እሱ ገና 17 ዓመቱ ስለሆነ ብዙ ጫና ልናደርግበት አይገባም ብለዋል። ዶሚኒክ ሶቦስላይን በተመለከተ ሁለገብ ነው፣ ብዙ ብቃቶች ያሉትና የተሟላ አማካይ ተጫዋች ነው። ለእኔ እሱ በጣም ዘመናዊ ተጫዋች ነው ብለዋል። ባለፈው ውድድር ዘመን ድንቅ ተጫዋች ነበር። በተለይም ካለ ኳስ የሚያደርገው ጫና በጣም ምርጡ ነበረ። ኳስ በእግሩ ሲገባ በጥቂቱ ጥሩ ነበር አምና። ነገር ግን በዚያ የውድድር ዘመን ኳስ በእግሩ በሚሆንበት ጊዜ ከበፊቱ የበለጠ እያደገና እየተሻሻለ መጥቷል። አሁን ላይ በጣም ያንን ነገር እያየውበት ነው ብለዋል። በተለይም የቆመ ኳስ አጠቃቀሙ ዘንድሮ ደግሞ በጣም በትልቁ ሊነገር ይችላል። አርኔ ስሎት ከዋንጫ ጋር በተያያዘ በተከታታይ 2 ጊዜ ሊግን ማሸነፍ ከባድ እንደሆነ ሁሉም ሰው ያውቃል። በተለይ ደግሞ በፕሪሚየር ሊግ በጣም ከባድ ነው። በጣም ጠንካራ ቡድኖች አሉ እዚህ ፕሪሚየር ሊግ ላይ ብለዋል። በዝውውር ወቅት ጥቂት ተጫዋቾች እንግዲህ አምጥተናል፣ ጥቂት ተጫዋቾች ደግሞ በጉዳት ምክንያት አጥተናል። ይሄ ቡድናችን ላይ ቀውስ ፈጥሯል ብሏል። ያደረግናቸው ዝውውሮች በዚህ ክለብ ውስጥ በጣም ስኬታማ እንደሚሆኑ እርግጠኛ ነበር። ነገር ግን ለመላመድ 1 ጊዜ ያስፈልጋል። 2 በየ3 ቀኑ ጨዋታ መጫወት ነበረባቸው። 3 ጉዳቶች ፈተነውና ብለዋል። ከዚህ በተጨማሪ የገጠሙን ጉዳቶችና እያንዳንዱ ተጫዋች በቀድሞ ውድድር ዝግጅት ወቅት አለመኖራቸውን ስትደምሩት ደግሞ አሁን ለገጠመን ችግር ዋነኛው ምክንያት ነው ብሏል። ከዛ ውጭ ግን ተቀናቃኞቻቸውንም አወድሰዋል። ሌሎች ቡድኖች በጣም ጥሩ ናቸው ብሏል። ለአብነት ያክል አርሰናል በጣም ጥሩ ተጫዋቾችን በማስፈረም በክረምት ወቅት ራሳቸውን አጠናክረዋል። ሆኖም ግን ያንኑ ያጨዋወት ስልታቸውን በማስቀጠል ብቻ ሳይሆን ይበልጥ እንዲሻሻሉ አድርገዋል። እንዲሁም ማንቸስተር ሲቲ እንደ ሁልጊዜው ሁሉ አሁንም በከፍተኛ ደረጃ እየተጫወቱ ይገኛሉ። በአጭሩ በዚህ ውድድር ዘመን ከኛ የተሻሉ ነበሩ። እንደ አጠቃላይ እሳቸው እንደ ምክንያት እነኚህን ደርድረዋል። የጋላታ ሳራዩን ጨዋታ በተመለከተም
ሀሳባቸውን አጋርተዋል። በማክሰኞ ምሽት የሚደረገውን ጨዋታ ቱርክ ኢስታንቡል ላይ ይደረጋል። ከጋላታሳራይ ጋር የሚኖረን ጨዋታ ከባድ ይሆናል። በ16ቱ ስትጫወት ደግሞ የበለጠ ይከብዳል። የተለመደ ነው፣ ምክንያቱም እነሱ ለዚህ ዙር ያለ ምክንያት አልበቁምና ጋላታሳራይ እዚህ ከደረሰ በጣም ጠንካራው ቡድን ነው። ጉዳዩ ይበልጥ ከባድ የሚያደርግብን ቱርክ ላይ መጫወታችን ነው። እዛ ደግሞ ተሸንፈን ተመልሰን ነበረ ብለዋል። ኳስ በእኛ እግር ስር በነበረች ወቅት ከደጋፊዎቻቸው የሚወጣው ጩኸትና ፉጨት አንዳንድ ይህ ድምፅ ከሰው ልጅ ሊወጣ ይችላል ብለህ ልታስብ ትችላለህ። በጣም ነው የሚያስጨንቁት ብለዋል ደጋፊዎቻቸውን። 12ኛ ተጫዋች ይባላል ደጋፊና ኳስ በእኛ እግር ስር ሲሆን በስርዓት ለመቀባበል ተጫዋቾች እንዲቸገር አድርጓል ያ ሜዳ እና በጣም የምንፈተንበት ጨዋታ ሊሆን ይችላል ብለዋል። ከጨዋታው ጋር በተያያዘ ተከታታይ መረጃ ይኖረናል። ሊቨርፑልያን ትቆዩናላችሁ። ማይክል ካሪክ በማንቸስተር ዩናይትድ ደጋፊም ተቃዋሚም ያላቸው አሰልጣኝ ናቸው። በነገራችን ላይ ደጋፊዎቻቸውም ተቃዋሚዎቻቸውም ከየትም የመጡ አይደሉም። ከዛው ከዩናይትድ ከሳቸው ጋር አብረው የተጫወቱ ከዛው ከዩናይትድ ታሪክ የሰሩ ሌጀንዶች ናቸው እንጂ የሆነ ሚዲያ ጋዜጠኛ የሆነ ተንታኝ ምናምን መጥቶ አይደለም። የእሳቸው ጠላትም ወዳጅም ከዛው ከዩናይትድ የወጣ ነው። ማይክል ካሪክና ተጫዋቾቹ ግን ከኔ ዘንድ ድጋፍ አላቸው እያለ ነው። ኒማንያ ቪዲች የዩናይትድ ታሪካዊ ተከላካይ፣ ምናልባት ዩናይትዶች በታሪክ አይደገምም ከሚሉት ተከላካያቸው አንዱ እንደሆነ ይነገራል። ማይክል ካሪክና ተጫዋቾቹ ላይ ጫና ማሳደር በዚህ ሰዓት ፈጽሞ ተገቢነቱ አይታየኝም። ስራቸው እንዲሰሩ ልንፈቅድ ይገባል። በተለይም ከቀሩት ጨዋታዎች አንጻር ካሪክ ላይ እና ተጫዋቾቹ ላይ ጫና የሚያሳድሩ ሰዎች ሜዳ ላይ ዩናይትድን ከሚፈታተነው ቡድን ላይ ይቻላያቸውም ወይ ከዩናይትድ በተቃራኒ ሜዳ ላይ ከሚፋለመው ቡድን ላይ ይቻላይም እና እባካችሁ ካሪክና ተጫዋቾቹን እተዋቸው እያለ ነው ኒማንያ ቪዲች። ከካሪክ ጋር በተያዘ ዘ አትሌቲክ ቦርዱ እስካሁን ባለው ሁኔታ ደስተኛ ነው። ውሳኔው ያው ከውድድሩ መጠናቀቅ በፊት መወሰን የለበትም የሚለው እንዳለ ሆኖ ማለት ነው። የእሳቸው ቋሚነት ግን ያው ታማኝ የዜና ምንጮች ከሳቸው ይልቅ አሁን የሮቤርቶ ዲዘርቢ ነገር ከመጋረጃው ጀርባ ከፍ ብሎ እንዳለ እየተነገረ ነው። ከዛ ውጭ ካርሎ አንቸሎቲ በምርጫ ደረጃ ሲቀርቡ ነበር። የእሳቸው ግን በጣም ከባድ ነው። ሮቤርቶ ዲዘርቢ ያው ከማርሴይ ከለቀቁ በኋላ ለስራ ይገኛሉ። ዛ አትሌቲክ ግን ሁሉንም ነገር ግልጥ አድርጎ ዩናይትድ በይፋ ኦፊሻል የሚገልጸው ከውድድሩ መጠናቀቅ በኋላ ነው ብሏል። አንዲ ኮል የቀድሞ ዩናይትድ ሌጀንድ እውነት ለመናገር ካሪክ በጣም ረጋ ያለና ትሁት ሰው ነው። ሜዳ ላይ ሲጫወት የነበረው በዚሁ መልኩ ነበር። ትልቅ ብቃት ቢኖረውም ነገር ግን የሚገባውን ያህል አድናቆት አግኝቶ ያቅም። እሱ በመለሻ ክፍል ውስጥ መረጋጋትና የደስታ ስሜትን ፈጥሯል። ተጫዋቾቹ ሜዳ ላይ ራሳቸው እንዲያሳዩ በጨዋታም እንዲደሰቱና ያላቸው እንዲሰጡ ያደርጋቸዋል። በእያንዳንዱ ጨዋታ ያደረገውም ነገር ፍጹም አስደናቂ ነገር ነው። ማንቸስተር ሲቲ ጨዋታ እንደ ህልም ነበር። ሁሉም ሰው ዩናይትድ ይሸነፋል ብሎ ነበር የጠበቀው። ከአርሰናልም ጋር ተመሳይ ነበር፣ ግን ዩናይትድ ሁለቱንም ተወጥቷል። ማይክል ካሪክ ክለቡን እምነት መልሶ ገንብቷልና ተጫዋቾችም አቅማቸው እንዲያሳዩ አድርጓል። ካሪክ ምናልባት ስራው በቋሚነት የማግኘት እድሉ ባይገጥመው እንኳን በእርግጠኝነት ለሌላው ስራ ወይም ለሌላ ክለብ ራሱን የሚያስዘጋጅበት ምርጥ ስራ እየሰራ ይገኛል ብሎ ወድሶታል። ከዝውውር ጋር በተያዘ ማን የኮቢ ሜኑ አጣማሪ ይሁን የሚለው ጉዳይ ትልቁ አጀንዳ፣ ትልቁ መነጋገሪያ ጉዳይ። ሁሉም የራሱን እያቀረበ ነው። በርካታ ሌጀንዶች አዳም ዋርተንን የመረጣለ፣ ካርሎስ ባሌባን የመረጣለ፣ የዩናይትድ ሌጀንዶች። አሁን እንዳልኳችሁ ዩናይትድ የቀድሞ ተጫዋቾቹ አብዛኛው ጋዜጠኛ ሆነዋል አሁን ላይ እና ብዙውን ሀሳብ የሚያጋሩት እነሱ ናቸው። ከዛ አትሌቲክ አንድ የወጣ መረጃ እንመልከት። ማንቸስተር ዩናይትድ ከሜኑ ጋር ሊጣመር የሚችልና በይበልጥ ደግሞ የመከላከል ባህሪ ያለው እንዲሁም የሜኑ የጨዋታ ጊዜ መጋራት የሚችል ወጣት አማካኝ በትልቁ እያዩ ይገኛሉ። እንደ ተከላካይ አማካኝ ኢላማዎች በርካቶች አሉ። እነ ባሌባም እነ ሉሲየን አጉሜ የሴቪያው ተጫዋች በተለይም በትልቁ አሁን ስሙ እየተነሳ ይገኛል። ዩናይትድ ይህንንም ጉዳይ ግልጥ አድርጎ ባይነግርም ተጫዋቹ ግን በዩናይትድ ዝርዝር ውስጥ መኖሩን አትሌቲክ አረጋግጦ ሉሲየን አጉሜ በአርሰናል ዝርዝር ውስጥም ግን ያለ ተጫዋች እንደሆነ ይታወቃል። ከዩናይትድ ጋር በተያዘ ክርስቲያኖ ሮናልዶ በዩናይትድ 2 ዙር ነው የተጫወተው። ከዩቬንቱስ ከመጣ በኋላ ሌላኛው የተጫወተበት አጋጣሚ ነበረ። ዊሊ ካምብ ዋላ አሁን በእርግጥ በዩናይትድ የለም። ከክርስቲያኖ ጋር የነበረን የመጀመሪያ ግንኙነት ጥሩ አልነበረም ብሏል። ዩኔታ ክርስቲያኖን በትንሹ አበሳጭቶት ነበረ። ከሱ ጋር በልምምድ ቦታ ላይ የነበረን መጋፈጥ ከልምምድ በኋላ ግን ሮናልዶ እኔን በብዙ ወድሶ በብዙ አነቃቅቶ ነበር። ምንም እንዳልተፈጠረም ተነጋግረን ነበር። በልምምድ ወቅት ላሳየው ጥንካሬም እና ቆራጥነት አድንቆኛል። በልምምድ ቦታ ላይ ግን ለሱ ምቾት አልሰጠውትም ነበር ብሏል። ሮናልዶ በሜዳ ላይ ሲጫወት አደገኛው ተጫዋች፣ በመልበሻ ክፍል ግን ምርጡ ጓደኛ ነው። ለዩናይትድ እሱ በነበረ ሰዓት ብዙዎቻችንን ያበረታታን ነበር ሲል ተደምጧል።
ዘመቻው ወደ ተከፈተበት አርሰናል እንመለስ። አርሰናል የፕሪሚየር ሊጉን ዋንጫ አያነሳም፣ ማንሳት የማይችል ቡድን እንዴት ሁለተኛ ሁሌ ይወጣል ከሚል ትችት አሁን ደግሞ ምርጥ ጨዋታ ሳይጫወት ዋንጫ እንዴት ይበላል ወደሚል ትችት እንደተሸጋገረበት ይታወቃል። የአርሰናል ነገር ዋይኒ ማርክ ሩኒ ግን ለዚህ መከራከሪያ ነጥብ ያነሳል። አሁን ነገሮች በቅርብ ካየን አንድ ነገር እንገነዘባለን የሚለው ዋይኒ ማርክ ሩኒ ሰዎች በቆንጆ እግር ኳስ ለማስደነቅ መሞከር አቆመዋል። አሁን የሚጫወቱት በአንድና ዋና ዓላማ ነው፣ ይህም ጎል ማስቆጠር ነው ብሏል። ፈጣን ትራንዚሽኖች አሉ፣ የመልሶ ማጥቃት፣ የማዕዘን ምቶች፣ ኳስን በተቃራኒ ቡድን ጎል ዘንድ በፍጥነት ሊያደርሱ የሚችሉ ሰንጣቂ ኳሶች፣ እነኚህን እየተመለከተ ነው ብሏል። ቆንጆ እግር ኳስ መጫወት ሳይወዱ ቀርተው ግን አይደለም እያለ ነው። ነገር ግን ያንን ከዚህ በፊት አርሰናሎች ሞክረውታል፣ ወደ ፈለጉት ውጤት ግን አልወሰደም አርሰናልም ብሏል። ያ የቲኪታካ ወይም የአንድ ሁለት ቅብብል የተባለው የመጫወቻ ዘዴ 3 ጊዜ ተከታታይ አርሰናልን ሁለተኛ ያስጨረሰው እንጂ ዋንጫ ባለቤት አላረገው። ስለዚህ ያንን ጨዋታ የሚጫወቱበት አስገዳጅ ምክንያት አሁን ላይ የለም። አሁን አርሰናል በይበልጥ ቀጥተኛ ቡድን ሆኗል። እናም አይምርህም አርሰናል ፊት መስመር ላይ በየትኛውም አጋጣሚ ገበያ ያገባባል። ይሄ ካለፈው 3 ዓመታቸው ስህተት የተማሩ ይመስለኛል አርሰናሎች እና ወደው አይደለም እያለ ይገኛል ዋይኒ ማርክ ሩኒ። ሁሉንም የሞከረ ቡድን ነው፣ በዚህኛው መንገድ ዋንጫም ካነሳ ይገባዋል ብሏል። አለም ፓርዲው ግን አይስማሙም። ውድ ቤተሰቦቻችን የቀድሞ የኒውካስል ዩናይትድ አሰልጣኝ ናቸው። አሁን በተንታኝነት እያገለገሉ ነው። አለም ፓርዲው አርሰናል ሊጉን ካሸነፈ አርሰናል ከሚለው ስማቸው ጎን አስቀያሚ ጨዋታ ያሸነፈ ቡድን ተብሎም መጻፍ አለበት ሲሉ ተደምጠዋል። ምናልባት ዛሬ አንድ እውቅ ጋዜጠኛ በሀገር ቤት አንድ መከራከሪያ ሐሳብ አንስቷል። ምናልባት ለእናንተ እናጋራው። በአርሰናል በኩል አብዛኞቹ ተጫዋቾቹ ሚዲያ ላይ እየሰሩ አይደለም አሁን ላይ። እናም ሚዲያ ላይ ለመኖራቸው ይሄ የሚቀርበውን አርሰናል ላይ ትችት የዩናይትድ ሌጀንዶች ናቸው። እንደ ሩኒ ያለ ሌጀንድ፣ እንደ ኤቭራ ያለ ሌጀንድ ነው ለአርሰናል እየተከላከሉ የሚገኙት። ዩናይትድ ብዙ ሌጀንዶቹ ለሁለት ተከፍለው ቡድኑን ግማሹ ይተቻል፣ ግማሹ ይደግፋል። አርሰናል ቢያንስ ቡድኑን የሚደግፍ የቀድሞ ሌጀንዱ ጥቂት ናቸው። ኤአር ራይት እና ቲዮ ዋልኮት፣ እነኚህ ብቻ መሆናቸው አርሰናልን ሚዲያው ላይ ጫና ፈጥሮበታል የሚል መከራከሪያም ይነሳል። እናንተ ከየትኛው ወገን ናችሁ? መልከታችሁን አጋሩን። ይህ ሁሉ ትችት የሚቀርብበት ቡድን አርሰናል በአውሮፓ 5 ታላላቅ ሊጎች 35 ድል አለው። እዚህ ድል ላይ የደረሰና ያለፈ አንድ ክለብ ነው ያለው፣ ባየር ሙኒክ 36 ድል አለው። የሚተቸው አርሰናል በአውሮፓ 5 ታላላቅ ሊግ በርካታ ድል ያለው ሁለተኛ ክለብ ነው። በጣም የሚተቸው አርሰናል ከእንግሊዝ ክለቦች 101 ግቦችን አስቆጥሯል። ይሄም ሁለተኛ ካለው ሲቲ እኩል ያደርገዋል እንጂ ከሲቲ በታች አያደርገውም። ስለዚህ አርሰናልን በርካታ ግብ በአውሮፓ ዙሪያ ያስቆጠረ ከእንግሊዝ ክለብ የሚበልጠው የለም የሚስተካከለው ሲቲ ካልሆነ። ይህ ቡድን አሁንም እየተተቸ ይገኛል። አርሰናል ምናልባት ክረምት ላይ ያመጣቸው ዝውውሮች በአንድሪያ ቤርታ ምን ያህል ትክክለኛ እንደሆኑ ማሳያ ነው። ለአብነት ያክል ይሄ ቡድን ከ50 በላይ የግብ ተሳትፎ ያገኘው በዚህ ውድድር ዓመት ከአዲስ ከመጡት ነው። ከነ ክርስቲያን ሞሽኬራ፣ ፔሮ ኤንካፔ፣ ማርቲን ዙቤሜንዲ፣ ኑኖ ማዱኬ፣ ኤብሬቼ ኢዜ፣ ቪክተር ዮኬሬሽ በርካታ የግብ አስተዋጽኦ አግኝቷል። ኦልሞስት ወደ 55 በላይ የግብ አስተዋጽኦ አላቸው እነኚህ ተጫዋቾች በጣምራና የክረምት ዝውውር የአሁኑን አርሰናል አጠንክሮታል። ከዛ በፊት ያመጡት ደግሞ ዳቪድ ራያን ብናየው አሁን ለ3ኛ ጊዜ ወርቅ ጓንቱን ለመውሰድ ከፍተኛው ዕድል ያለው እሱ ነው። በ3 ጨዋታ በላይ ክሊንሺት አለው ከተከታዩ ጃልጅ ዳናሮማ። አሁን ኦፕታ 86% ከፍተኛ ክሊንሺት ያለው ግብ ጠባቂ ሆኖ የማጠናቀቅ ዕድል የሱ ነው እያለም ይገኛል። ከቡድን ዜና ጋር በተያያዘ ዊሊያም ሳሊባ ዛሬም በነበረ ልምምድ ላይ አልተሳተፈም። ያ ማለት የጀርመኑ ጨዋታ ሊያመልጠው ይችላል እየተባለ ነው በጉዳት ምክንያት። በእርግጥ ጉዳዩን ከራሳቸው ከማይክል አርቴታ ለማጣራት ሙከራ እናደርጋለን። ያው ግልጥ ያለ ነገር ይሰጣሉ ተብሎ ባይጠበቅም የተወሰነ ነገር ካነሱበት እንመለከተዋለን። ከዛ ውጪ አርሰናል በቡድን ዜና ዙሪያ እናካትቷለን። በቀጣይ ክረምት ላይ አርሰናል ወደ ቡድኑ የሚያመጣቸው ተጫዋቾች እንዳሉ ሆኖ የሚሸጣቸው ይጠበቃሉ። በተለይም አርሰናል ቅያሬዎችን ሊያደርግ ይችላል እየተባለ ነው። ይሄ ተጫዋች ቅያሬን ሊያደርግ ይችላል እየተባለ ነው። በርካታ ስሞች እየተነሱ ነው በሩመር ደረጃ። በቀጣይ መረጃ ሰዓታችን በርካታ መረጆችን በዚህ ጉዳይ ላይ አጣርተን ይዘን እንመጣለን። አርሰናል የትኞቹን ተጫዋቾች ሸጦ የትኞቹን ተጫዋቾች ለማምጣት ወይም በቅያሬ ደረጃ ምን አስበዋል የሚለውን በስፋት በቀጣይ መረጃ እናመጣዋለን። እዚህ ጋር እንቋጫ ሁኑን።